አብርሃም ጀግና እንደሆንክ እያሰብክ ነው። በጣም ጎበዝ እንደሆንክ እያሰብክ ነው አይደለ? በጣም ነው የምታሳዝነው አንተ። በጣም ጀግና ነህ። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስል። በዚህ ነው ልክ ሞኝ ነው እንዴ የሚመስል? እሺ ቆይ ሰዎች አሁን ቪዲዮ ምና ነገር ከመቀጠል በፊት የሩታና የዳኒ ስልክ ተሰረቀ አሉ ነው እንግዲህ አላቅም። ብቻ እሱን ተሰረቀ አልተሰረቀ የሚለውን በቀጣይ ቪዲዮዎች ምና ይሆናል። ምክንያቱም ራሷን ስልክ ይዘው እንግዲህ የድምፅ ምና ነገር መቅጃዋን እንደ ድምፅ መቅጃ ሲጠቀሙ ማየታችን አይቀርም። ግን እስቲ ለማንኛውም ከተሰረቀ የምርም አብርሽ ፋይሉን አጥፍቶትና ነገር ከሆነ ጀግና ነው። ካልሆነ ግን ፋይሉም ደግሞ ካልጠፋ ተበላ በቃ ይባስ። እንዲሁም በቀሉና ነገር እንዲያደርግዙ ነው የሚያደርጉ። ብቻ ለማንኛውም ግን ይህን ቪዲዮ ስንከታተልና ስንጨርስ ነው ምንረዳው። በጣም ትክክል ነገር በጣም የሆነ ደስ የሚል ነገር ሰርተህ ጀብድ ሰርተህ እግርህን ዘርግተህ ምናምን እንደዚህ መዝናናት ነው እኛ ላይ እንዳይመስልክ። ከምሬ ነው እንዳይመስልክ። እረፍ አብርሃም ስልክ ውስጥ ስልኬን ሲጀመር ማለት ነው። ሲጀመር ባለፈው ከእዩ ጋር የተማከረውን ቪዲዮ እናንተም አይታችሁ ከሆነ በዚህ አጋጣሚ ላስታውሳችሁ፣ እነሩታ የማያውቁ ከሆነ ልንገር። መቼስ እንግዲህ አደባባይ የወጣ ነገር አያዩም የሚል ግምት የለኝም። ባለፈው አብርሽ ከእዩ ጋር ምን ብሎ ሲማከር ነበር? ስረቅልኝ፣ ስልካቸውን ውሰድና ፋይሉን አጥፋልኝ ነገር ሲለው ነበር። እና እዚች ጋር አላቅም ቢልም አናምንም። በቃ ማን ሊጠረጠር እንደሚችል ግልጽ ነው። ሲጀመር መጠርጠር ብቻ ሳይሆን እኔ ያደረገዋለሁ አይነት ነገር እያለ ነበር እዩ። የሩታና የኔ ስልክ መልስልን። የሩታና የኔ ስልክ ተመልስለው መልስልን። ቆይ ቤቱ የማን ነው? ሰዎች እንዴ በቤቱ ሊደበደብ እኮ ነው አብርሽ። እጁን አጣምሮና ነገር በቤቱ ሊደበደብ ነው። ኧረ ዳኒ ትንሽ አረጋገው። ሰይጣን ይቀናብሃል በዚህ አካሄድ ምና ነገር ከሰው ማይጠበቁና ነገር እያደረግክ ስለሆነ እኔ በግሌ ማለት ነው ሰይጣን ነው የምትመስለኝ። እኔ ሰይጣን ሁላ ከአንተ የሚኮርጅ ይመስለኛል አንዳንድ ነገሮችን። ምክንያቱም እኔ ፋይሉ ያለው ስልኬ ላይ ብቻ አይደለም። አብርሃም ከአንተ ውጭ ማንም ይሄን አደርግም። ገባህ አይደለ? ስልኬን ስጠኝ። የከፋ ነገር ልንገራችሁ አንድ እርግጠኛ የሆንኩበት ነገር ማለት ነው። ፋይሉ ቢኖር ኖሮ ማለት ነው ለስልካቸው ይህን ያክል አይንጫጩበትም። አብርሽ ላይ ፋይሉ ስለጠፋ ስለደረሰባቸውና ያቀዱት ነገር ስለከሸፈ ነው። በተለይ ዳኒ ያቀረው ነገር ስለከሸፈ ነው ይህን ሁሉ ነገር እንደዚህ የሚበግ ነው እንጂ አሁን ዳኒ አንድ ስልክ በቃ ሄዶና ነገር መግዛት ከባድ ነገር ሆኖበት አይደለም። በቃ ልንገራችሁ ፋይሉ ጠፍቷል። ፋይሉ ሩታም ዳኒ ምና ነገር የትም አስቀምጠናል ምና ነገር ብሎ ቢያስፈራሩም ፋይሉ ጠፍቷል። ሰማኝ ስልኬን ስለወሰድኩ ብቻ እኮ ፋይሉ የምታጠፋ እንዳይመስልን። ገባ? ስልኩን ስለወሰድኩ ብቻ ፋይሉ አይጠፋም። ተረዳኸኝ አይደለ? እንዴ ልቀቀዋ ታዲያ። እንዴ ምን ትጠብቃለህ? እስቲ ልቀቀው። ወንድ ከሆንክ ምናምን ነገር እስቲ እንደዚህ ከምትንጫጫ ምናምን ነገር በተግባር አሳይ ወንድነትህን ምናምን ነገር። ይሄ እንደ ሴት ሙጢ በመሆን ምናምን ነገር ሳይሆን ወገብህን፣ ለነገሩ ወገብህን ስል አሁን ራሱ ወገቡን ምናምን ነገር ይዞ ነው እየተከራከረና እየጮህበት ነው ነገር ያለው። ወገብህን ይዘህ እንደዚህ እንደ ሴት እንትን ከምትል ሄደህ የምትሰራውን ነገር ስራ። በቃ አብርሽን እንደዚህ ተሞጣምጣ አይደለም ነገሮችን ነገር ልትፈታ የምትችለው ከአብርሽ ጋር። ሁለታችሁም ወንድ ናችሁ። እንደ ወንድ ምናምን ነገር ያለውን ነገር በትክክል ፍቱ። አለቀ በቃ። አብርሽም ደግሞ የዛኔ እንደዛ እንዲሁም ሲደነፋ ስልኩ አጠገቡ ዳኒ እጀል እንደዚህ ባለበት እዛው በቃ የሆነች ነገር አድርጎ እንደ ወንድ የሆነ ነገር ፋይል እንደተያዘበት አይነት ሰው በስሜታዊነት ተፋይቶ ማግኘት ይችል ነበር። ግን ያም አልሆነም። አብርሽም ያው ድብብቆሽ እየተጫወተ ነው። ብቻ ዞሮ ዞሮ ፋይሉ ጠፍቷል። ካለ ዳኒ ልቀቅ እስቲ፣ ወንድ ከሆንክ ምናምን ነገር ልቀቅ። ምን አይነት ስልክ እንዳለው ራሱ አላውቅም። ሩታ ስማኝ፣ አዲስ ስልክ ነው የገዛሁት። ገባህ አይደል? አዲስ ስልክ ነው ታውቀዋለህ። 17 ነው ያዝኩት። ገና አዲስ ስልክ ከመግዛቴ ስልኬን እንድትወስዱ አልፈልግም። ገባህ አይደል? እዚህ ቤት እኮ ብዙ ሰው ነው የሚመላለሰው አይደል እንዴ? እኔ ብቻ ነኝ እንዴ የምመጣው? እኔ እኮ ማለት ነው አብርሽ እንደ ሌባ እንደማጠረጥሩት ግልጽ ነው። በቃ ግልጽና ግልጹ ነገር አይደለም አብርሽ። ሌላውም ሰው በዙሪያችሁ ያለውን ሰውና ነገር እንደ ሌባ አጠረጥሩት። ምክንያቱም ቅርብ ጊዜ እኮ አብርሽና ነገር የገንዘብ ችግር፣ ይሄ የእቃ የማቴሪያል ችግር እንዳልያዘው ምናውቀው በምን መሰላችሁ? ካሽ አውጥቶ ይሄ ሰው የ5 ሚሊዮን ብር አውጥቶ ካሽ አውጥቶ ቤቱና ነገር ለሩታ የገዛላት ሰው ነው። እና በዚች ነገር እንደማጠረጥሩት ቢወስድም እሳይ ነው ምለው። በቃ አንተ 70 ምናምን ነገር ብለህ የምትንጫጫለትን ስልክ ለአንተ አካብደኸው ከሆነ ለዳኒ በእርግጥ አይከብድም። እኔ ለዳኒ አሁን 70 መግዛቱ ይከብዳል ብዬ አላስብም። ግን አካብደኸው ምናምን ነገር ከሆነም ይገዛልሃል አብርሽ። ካስፈለገ ብቻ ፋይሉ ይጥፋ እንጂ ካስፈለገ አብርሽ ይገዛልሃል። ገተንልሃለሁ። ገባህ አይደለ? አታስፈራራኝ። አስፈራራለሁ። ራስ ነው ከአንተ ውጭ ማንም ልንገራችሁ። አብርሽም እንደዚህ በልበ ሙሉነት ምናምን ነገር የሚያወራው ፋይሉ እንደሌለ ስላረጋገጠ ነው እንጂ አሁን የምርም አሁን ለምሳሌ ተሰርቆ ወይ ደግሞ ስልኩና ነገር እሱ በማያውቀው ሁኔታ የዳኒ ስልክ ጠፍቶና ነገር ቢሆን ተንሰፍስፎ ሌላ ሰው እጅ ላይ እኮ ከገባ ያው ነው። ምንም አዲስ ነገር አይደለም። መቼም በዚህ ሰዓት ማን ወዳጅ ማን ጠላት እንደሆነ ማንለይበት አይነት ዘመን ላይ ያለ ነው እና ሌላ ሰው ጋር ቢገባ አብርሽ እንደዚህ ሰላምና ነገር አይሰጠውም። እንደዚህ ኮራ ብሎ ተንቀባሮ እንትን አይቀመጥም። ምክንያቱም የእሱ ፋይል እዛ ውስጥ ስላለበት ከዳኒ እኩል ሊናደድና ሊበሳጭ ሊፈልግና ነገር ነው የሚችለው። ስለዚህ በአጭሩ ማለት ነው
አብርሽ ማንጋ እንዳለ የት እንዳለ ምናምን ነገር ጥንቅቅ አድርጎ ያውቃል። ከዛን ፋይሎቹንም ደግሞ አጥፍቷቸዋል። ሌላ ቦታ የትም እንደሌለ ግልጽ ነው። ሌላ ቦታ የትም እንደሌለ ለማረጋገጥ የዳኒ ንዴትና ብስጭት በቃ የዳኒ ንዴትና ብስጭት ማየት ብቻ በቂ ነው። እውነት ተሸውደሃል። ከምሬ ነው የምሬ ነው ማለት ከወሰድከው በቃ መልስለት። ምንም አይጠቅምህማ። ሩታ ጭራሽ እንትን እያልሽ ነው እንዴ? ወስደዋል እያልሽ ነው ሩታ? ኧረ ተይ ሩታ፣ ባልሽን እንደዚህ ሌባ ልታስበዩ ነው? በአደባባይ ሆና ነገር አብርሽን ሌባ ልታስበዩ ነው? ኧረ ተይ። ኢቨን እኔ ሌባ የሚያስብለው ሌባ አብርሽን ሊለው የሚደፍር ሰው አለ ብዬ አላስብም። ግን እንጃ ሩታ እንደዚህ ስታስገምጪ ምናምን ነገር እውነት ለመናገር ይደብራል። እንዴ አሁን ለዳኒ ወግነሽ ምናምን ነገር እኮ ነው ጠፋ እያልሻለሽ። እሺ ከዛ የአንቺ ስልክስ እና ማን ወሰደው ሊባል ግልጽ እኮ ነው። አብርሽ እንደወሰደው ሁለታችሁም ታውቃላችሁ። ግን ሩታ ደግሞ አለ አንዳንድ ነገሮችን መሸፋፈን ምናምን ነገር ሲገባት ሌባ ልታስብለው ነው ጭራሽ። ስልኩ ራሱ የጣለበት ቦታ ይፈልግ ገባሽ? ሜቱን ሲንዘራዘር መንገድ ላይ ጥሎት ተነስ ነው ዳኒ። ከአንተ ውጭ ማንም ስልክ አይወስድም። ገባህ አይደል? ከአንተ ውጭ እኔ ዳኒ ምን ያክል አብርሽን እንደሞኝ ብትቆጥረው ነው እዚች ገብና ነገር መስፈተሸው? አብርሽ እንዲያውም ወስዷል፣ ግልጽ ነው። እኔ ወስዷል የሚል አቋም ነው እስካሁን ያለኝ። ግን አብርሽ አሁን ለምሳሌ የወሰደውን ስልክ መኪና ውስጥ ወይ ግልጽ ቦታ ነገር የሚያስቀምጥ ነው ይመስልን? ሄርሜላ ጋር ደብቆ ቢሆን እስኮ ስልኩን ሄርሜላ ጋር መቼስ ከዚህ በኋላ አይገናኙም ብላችሁ እነተ ተስፋ ስለቆረጣችሁ ስልኩን ሄርሜላ ጋር ደብቆ ቢሆንስ? ቤተሰብ እስቲ ይሄ የኔ ጥርጣሬ ነው። አብርሽ ስልኩን የት ሊያስቀምጥ እንደሚችል የራሳችሁን ግምት አስቀምጡ። አሁን በአሁን ከሆነ ማለት ነው እውነቱን ልንገር፣ እዚህ ቤት ማንም አልመጣም። አታስመስል አብርሃም፣ አትፈልግ፣ አታስመስል። እያስመሰልክ ነው፣ ማንም አልመጣም። አብርሽ ግን በጣም ሙድ የያዘባቸው ነው። ትራስ እንድች እያረገ ቼክ አላረገም። ብቻ ይመቸው። እኔ ሄርሜላን ቀጥሮ በበራ ቀብሏት ይሁን ብቻ ምና ነገር እዚች ቤት ውስጥ ስልኩ እንደማይገኝ እርግጠኛ ነኝ። እዚች ቤት ውስጥ አለ ብላችሁ የምታምኑ ከሆነ አሁን በአሁን ነው ተሰረቀ ምና ነገር ብላችሁ የምትንጫጩ ከሆነ ማለት ነው ቤት ውስጥ ፈልጓ እንዴ። ቤቱ ምና ነገር ሌላ ጫካ አይደለም እኮ በቃ ፈልጋችሁ ምና ነገር ማግኘት ነው። የደበቀበት ቦታ ካለ ፍሪጅ ውስጥ ምና ነገር ስቶቭ ስር ልብስ ማጠቢያ ስርና ነገር ማይፈለግ ቦታ ራሱ ፈልጉ አታገኙትም። እርግጠኛ ሆኜ የምናገረው አብርሽ ማለት ነው። ዳኒ ምን ሰዓት እዚህ ቤት ሊኖር እንደሚችል ያውቃል። ከዛን በቃ እሱ እያለ መቶም ሊሆን ይችላል። በእርግጥ ከዛን ለአንድ ሰው በቃ አቀበሎት ሊሆን ይችላል። በር ላይ ምናምን ነገር ለእዩነ ነገር ወይ ደግሞ ብቻ ለሆነ ሰው የኔ ግምት እንደዛ ነው። እስካሁን የእናንተን ግምት ግን አልጻፋችሁም አይደል? ኮመንት ላይ ጻፉ እስኪ የእናንተን ግምት። ታሰሚኛለሽ? እኔ አያገባኝም ስለሱ ስልክ ምን የሚጠቅመኝ ነገር ዘግተዋል። አብርሃም ዘግተዋል። በቃ ገባ። ከዚህ በላይ አታስመስል አብርሃም፣ ከዚህ በላይ አታስመስል። ስልክ ይስጠኝ። ገባ አይደል? ስልክ ይስጠኝ። ከዚህ በላይ አታስመስል። አይመለከተኝም። ስልክ ይስጠኝ። እኔ ቆይ እሺ፣ ሰዎች ዳኒ ማለት ነው በዚህ ልክ የሚንጨረጨረው ማለት ነው። ቤተሰብ ለምንድን ነው ማለት እሱም የደበቀው ፋይል አለ ነው የራሱ የግሉ ፋይል ምንድን ነው በዚህ ልክ ያንጨረጨረ ያለው? ወይስ ብሩ ነው ምንድን ነው? አሁን እንደዚህ አስቡ። ወንድ ልጁና ነገር ስልክ የጠፋ ብሎ ብር ያለው ሰውና ነገር ስልክ የጠፋ ብሎ በዚህ ልክ የሚንጨረጨረው ለምንድን ነው? በእርግጥ ፋይሉ መጥፋቱ ምናምን ነገር ያናደዋል። ምክንያቱም እየከሸፈ ስለሆነ እሱ ያሰበውም ነገር ግን ይህን ያክል ደግሞ ከሱ ህይወት ጋር እኮ የሚገናኝ ነገር አይደለም። በቃ ቀረም አልቀረም በቃ ዳኒ የራሱን ህይወት መኖር ይችላል። እና ለምንድን ነው በዚህ ልክ የሰጋው? ስልክ ስጠኝ፣ በጸባይ ስልክ ስጠኝ አብርሃም። ዞር ብላ ከተማ ውስጥ ፈለገ ምን ችግር አለ? ዞር ብላ አይተናል። ኧረ አብርሽ ግን እኔ በትላንትናው ቪዲዮ ምን ብዬ ነበር? አብርሽ ከተበቀለ ማይሆን አበቃቀል ሊበቀል የሚችለው ይሄ እንዲሁም ጅማሬው ነው። ይሄ እናንተ እንደሰራችሁት አይነት ነገር አይደለም። ይሄ ጅማሬው ነው። አብርሽ በሌላ መልኩ ሊበቀል ይችላል አይነት ነገር ብዬ ተናግሬ ነበር። ገና ያልከውት ነገር መሬት ላይ ጠብ ሳትል ይሆን ገና መች ነው? ጠዋት ነው አይደል እንደዛ ያልኩት? ዛሬ ቀን ነው አይደል እንደዛ ያልኩት? ይኸው ዛሬ እየተገበረው ነው አብርሽ። የኔንም እኔ ደበቅኩት ወይ ዳኒ ደበቀው? ማን ደበቀው? አንተ አብርሃም ለምስራት አይኖርም? ያንቺ ስልክ ይዋራል እንዴ? አንደኛው ስልኬ ነው ያልኩክ። ሁለት ስልክ እንዳለኝ ታውቃለህ። አንደኛው ስልኬ ግን የለም። የት ነው? በጣም ጎበዝ። በቃ ይኸው ከዚህ በላይ ማለት ነው ልንገራችሁ፣ ከዚህ በላይ ምንም ማረጋገጫ የለም። የሩታ ሁለተኛው ስልክ ተወስዶ፣ ምክንያቱም እንግዲህ ልትደብቅ የምትችልበትን ቦታ ከአብርሽ ሌላ ማንም ያውቅ ሰው የለም እና በቃ ወስዶታል። በቃ እኔ እርግጠኛ ሆኜ አሁን ለምሳሌ አብርሽን ሌባ ልታስብለው ነው ወይም ነገር ልትሉ የምትችሉ ሰዎች ከአሁኑ እየታወቀኝ ነው። አይደለም አብርሽ በቃ የራሱን ፋይል የማጥፋት ግዴታ አለበት። እኔ እንዲያውም ሌላ ነገር አለመበርበሩ፣ አሁን የነሱን ስልክና ነገር አለመበርበሩ ነው። እንግዲህ አሁን ይህቺን እኔ ያልኩትን ነገር ሰምቶና ነገር ከበረበረ አላቅም ሌላ ጉድ በተለይ ደግሞ ከዳኒ ስልክ ሊወጣ ይችላል። እና በቃ እርግጠኛ ሁኑ ብቻ። በጸባይ ከጠየቃችሁ ጠይቁት። ፋይሉን ካጠፋ በኋላ የሚመልስም ከሆነ ይመልሳል። ስልካችንን መልስልን። ለምን አለቀው?
ማታ ላይቭ ላይ ለምን አሁን ላፕቶፕ ይዞት አልመጣም። ለሁሉም አሁን እንዲለቀው ፈልገህ ነው? ላፕቶፕ የለም እጁ ላይ ቤቱ ነው። ለሁሉም ሳሳይልሃለሁ። ገባህ? ቤቴ ላፕቶፕ አለመወሰዱን በምን እርግጠኛ ሆናችሁ? የዳኒ ላፕቶፕ አለመወሰዱን በምን እርግጠኛ ሆናችሁ? የዳኒ ፒሲ ማለት ነው። ዳኒ አሁን እንደዚህ ከምትንጫጫ ማለት ነው በጊዜ ሄደ ቤትህ ምናምን ነገር ሌላ ሰው በርብሮት፣ ምናልባት ቁልፍ ያለው ሰው ነገር ሌላ ሰው በርብሮት ፒሲው ምናምን ነገር እንዳትወሰድ እሱን ፍራ። አሁን እየፈራ ያለሁት እንዲሁም እሱ ነው ከስልኩ ይልቅ። ምክንያቱም ፒሲ ውስጥ ደግሞ ማናስበው ጉድ ይኖራል። ምክንያቱም ቤት የሚቀመጥ ነገር ስለሆነ ማንም አይደርስበትም ተብሎ ስለሚታሰብ ማለት ነው። ነው ወይስ ወጥቶ የመጣው ሲጀመር የኔንም ያንተንም ስልክ ለመውሰድ ነው? የት ነው የለበከው? ለምን አትነግረንም በስነ ስርዓት እንዴ? እሺ ስልኬ ማን ወሰደ? ማንም አልመጣም። ማን ወሰደው? ሩታ እውነት ለመናገር አትናደይ። ከአብርሽ ጋር እኮ ዞሮ አንድ ላይ ትኖሪያለሽ። ያንቺን ስልክ ይመልሰልሻል። ዳኒ ባይሆን ፍራ። እንደዚህ በሩታ ፈንታ መናደድ የነበረበት ዳኒ ነው። ሩታ ለምን ትናደድ? በቃ ባሏ እኮ ነው፣ ይመልስላታል። ምንም አያደርግለትም። የእሷን ስልክና ነገር ቢወስድ ባይወስድ ነገር ምንም አያደርግለትም። ዳኒ ባይሆን ፍራ። ዳኒ ፍራ። ተርዳኝ። እንደዚህ ተቀባር የምታወራበት ምንም ነገር የለም። ምክንያቱም ስልኩን ብትወስዶ ፋይሉን ይጋለ ትቆያላችሁ መሰለኝ። ፋይሉን ይጋለ አብራ አትሄድም። ስልኬን ሳሰጠኝ የትም አትሄድም። አብርሽ ማለት ነው። አሁን እንደዚህ ሲሆን ምናምን ነገር የዛኔ እቃ ሲያሳጥቡ ምናምን ነገር እንደነበረው አይነት አብርሽ ይመስላል። ይሄኛው አብርሽ ደግሞ ሌላኛው አራድያው አብርሽ ነው። አራዳ ስለሆነ የገባበት ገብቶ ራሱን ያድናል። በቃ አራዳ ነው። በቃ እንዲያውም ማለት ኮመንት ላይ አብርሽ የአራዳ ልጅ ይመች ምናምን ነገር እያላችሁ ጻፉ። በዚህ ላይ የምትናደዱ ሰዎች ካላችሁ ተናደዱ። አብርሽ አራዳነቱ ምናምን ነገር ማታምኑ ሰዎች፣ ማትቀበሉ ሰዎች ተናደዱ። አያገባኝም። ፒሲው ቤት ውስጥ ስለመኖሩ እርግጠኛ ነው። ላፕቶፕ ቤት ውስጥ ስለመኖሩ እርግጠኛ ነው ወይ ያልኩት ጥያቄ እኮ ነው። ቅድም እኔ የጠየኳትን ጥያቄ አብረን ዳኒ ለምን አብርሽ አፌ ላይ እንደቀደም አላውቅም። ዳኒ ቤትህን ሄደህ ቼክ አድርግ። እንደዚህ ማለት ነው። ድንብርብር አትበሉ። በቃ አብርሽ እሳት የላሰ ዱርዬ ነው። ምናልባት ይሄ በጨዋነቱ ምናምን ነገር ብቻ የምታውቁት ይሄ በሞኝነቱ ብቻ የምታውቁት ምናምን ነገር ከሆነ አይደለም። አብርሽ አንዳንድ በሴት ምክንያት ካልሆነ በስተቀር በራሱ ጉዳይ አይታለልም። በሴት ልታታልሉት ነገር ድጋሚ ራሱ ልታታልሉት ትችላላችሁ። በመጠጦ በሆነ ነገር እሱ ሌላ ኬዝ ነው። ግን በራሱ ጉዳይ አይደለም። አብርሽ የትኛውም ወንድ ፋራ አይሆንም በራሱ ጉዳይ። አንተ በጣም ጎበዝ ነው። እውነት ግን ፒሲው ካለ ማታ በማታ ቤቴ ድረስ በሪን አንኳኩተህ መተህ ስልኬን ትሰጠኛለህ። ላይቭ ላይ መስጠት ይቻላል። ይቅርታ ጠይቀህ ድጋሚ አይለመደኝም እንደዚህ አይነት ሰፋጣ ውስጥ ከአንተ ጋር አልገባም ምናምን። ለምን እስቲ አሁን 4 ሰዓት ምናምን ነገር ላይ እናየለን እንዴ? እናየለን። ምንም የለም። ይሄ ላይቭ ምናምን ነገር የሚለቀቅ ምናምን የአብርሽ ፎቶ አንድ ፎቶ የለም። ምናልባት ዋና ገንዳ ምናምን ነገር ሲገባ በቁንጣ ወይ ደግሞ ይሄ በውስጥ ልብስ ነገር ያለበትን በቦክሰር ያለበትን አይነት ፋይል ብታወጣ ነው። ከዛ የዘለል ነገር አንድ ነገር ካወጣ ክዳን አጨበጭብላለሁ። ይኸው ፒሲው ምናምን ነገር እንደሌለ አብርሽ ሁኔታው ይናገራል። ወይ ደግሞ የሆነ በቃላ ሌላም ቦታ ደብቃችሁ ከሆነ እስቲ አውጣ። ወንድ ከሆንክ ምናምን ነገር አውጣና የዛን ሰዓት እንነጋገራለን። የዛን ሰዓት ማለት ነው አጨበጭብልሃል። እንደዚህ ለምን ድርቅ ትላለህ? ሌባ አይነደረግ መልሶ ልባው ልቅ አለ ያገሬ ሰው እንደው በቃ በይፋ መናገር ነው ያለብህ። ሌባ እንዳትባል ለህኩ ኧረ ተይ ሩታ እንዴ ባልሽን ሌባ ሆነ ነገር ኧረ ተይ። እውነት በእርግጥ ያናዳል ስልክና ነገር መወሰዱ። ግን ባልሽ እስከወሰደ ድረስ ባትሰጊ ቆንጆ ነው። ባትሰጊ እንዴ አሁን ለምሳሌ እኔ የትዳር አጋሪ ስልኬን ወሰደችው አልወሰደችው በእርግጠኛነት ወደፊትና ነገር ሳገባ የኔም ፓተርና የኔም ፓስወርድ ነገር እያንዳንዱ ነገር ልታክ ትችላለች። አይደለም ይሄ የስልክ ምናምን የባንክ ራሱ የኤቲኤም ምናምን ነገር እንለዋወጥ የለ እንዴ? በቃ ማለት ባለትዳር ውስጥ እኮ ይህን ያክል መደባበቅ የለም። ሩታ ድጋሚ ላሉ ይህን ያክል የሚያሰጋሽ ነገር የለም። እንደሚመልሰልሽ ያወቅሽ ምናምን ነገር አብርሽን ሌባ ባትዩ ደስ ይለኛል። እንደዚህ በትክክል ይህ ስድብ እኮ ነው። ሌባ ማለት ይሆናል የአንድን ሰው ካራክተር ማንነት ምናምን ነገር መሰየም ነው በቃ። እና ትንሽ ይደብራል። በሚስት ደግሞ እንደዛ መሰደብ እውነት ለመናገር ይደብራል። ቼክ አድርጌ እደውልልሻለሁ። እውነት አብርሃም ደውልልኝ። ፒሲው ከሌለ አንተ በጣም ጎበዝ። ላፕቶፑ ግን ካለ ማለት ነው ማታ 4 ሰዓት ቤቴ ድረስ መተህ ይቅርታ ጠይቀኸኝ ስልኬን ስትመልስልኝ ነው። ያለበዛ ማለት ነው እሺ። ስለዚህ ያ ማለት ነው ቢኖር ላፕቶፓ ላይ ብቻ ነው ፒሲው ላይ ብቻ ነው ያ ፋይል ሊኖር የሚችለው። አብርሽ ደግሞ ምን ያክል እርግጠኛነቱን በዚህ ከሁኔታው ነገር መረዳት ትችላላችሁ። ቅንጣት ታክል ፍራቻ ምናምን ነገር የለበትም ፋይል ይወጣብኛል አይነት ነገር ብሎ ማለት ነው። እና እርግጠኛ ነኝ ከሁለቱም ስልክ ከጠፋ ሌላ ይሄ በቴሌግራምም አልተላላኩም ወይ ደግሞ ሴቭድ ሜሴጅም የትም ነገር ላይ አላስቀምጡ እዛ ፒሲ ላይ ነው ያለው። ያ ፒሲ ከሌለ ደግሞ አብርሽ ወስዶታል። ፋይሉ ጭራሽ ጠፍቷል ማለት ነው።
እናንተ ብቻ ጨዋታ የምትችሉ በቃ አንተ ሁሉ ነገር የምታውቁ የሚመስልህ አሁን አንተ የሚመስልህ የኔን ሜዳንን ስልክ ስለደበቅ ፋይሉ ምናምን ከናካቴው ማናገኘው ነው እንደ ይመስልህ አንተ በዚህ ናህል ልክ ሞኝ ነህ እንዴ ለካ ሞኝ ምናምን ነገር ተብሎም እስቲ ፋይሉ ይገኛ ፋይሉና ነገር እናንተ በጣም ብልጥ ከሆናችሁ እናንተ የራቁት ሆነ ነገር መደባበቅ ስራዬ ብላችሁ እንደ ትልቅ የሀገር ሚስጥር እንደሚጠብቅ ሰው የሀገር ሚስጥር እንደዚህ እንደሚያዘዋውር ሰው ማዕድን ምናምን ነገር እንደሚቆፍር ነው የሚባለው ወይ ደግሞ ይሆናል እንደሚያጠራ ሰው ያቺን ፋይሉና ነገር እንደ ትልቅ ነገር እንትን ብላችሁ ከሆነ ሞኝ እየተባለም እስቲ ፋይሉን አውጡ። አብርሽ እንደዚህ እየተሰደበም ሌባ እየተባለም ፋይሉን አውጡ። ለምን ዛቻና ማስፈራሪያ ብቻ ትናገራላችሁ? በቃ የለም ምንም የለም። አንተ ሲጀመር ከፎቶ በላይ በጣም የሚያሳስብ ነገር እንዳለ አውቃለሁ። እሱን ደግሞ ይኸውልህ እሱንም ማሳየቼ ጉድ እንዳላረገ ትፈራለህ፣ ታውቀኛለህ እንዴ? ቆይ እኔ ሩታ ማለት ነው አሁን እንደዚህ ምትዝጃቸውን ነገር የምታስፈራሪባቸው ነገሮች አንዱንም እንደማታደርጊ እናውቃለን። ግን ብታደርጊ ራሱ ጀብድ ነው እንደሚመስልሽ ወይ ደግሞ ይሆናል ትልቅ ሀገር ተሰብስቦ የሚያጨበጭብልሽ ነው እንደሚመስልሽ? እንዴ ባልሽ እኮ ነው፣ በቃ የልጅሽ አባት ነው። ልጅሽ ራሱ ሲያርቅ አንቺን ነው በቃ ሊወቅስ የሚችለው አብርሽን አይደለም። አብርሽ እንኳን ደግ አደረገ ነው አባቴ ደግ አደረገ ነው የሚለው። የራሱን ፋይል ያወጡበትን ነገር አስክረውና ነገር የራቁት ፎቶና ነገር አነሱት። ያንን ፋይል ደግሞ አባቴ ያጠፋው ብሎ በሱ ለሱ ነው የሚወገነው እንጂ ለአንቺ አይወገንም። እና ይሄ እንደ ትልቅ ጀብድና ነገር ይሄ ትልቅ ማስፈራሪያ አይነት ነገር አድርገሽ አታውሪ። እዚህ ግባ የሚባል ነገር አይደለም እያደረግሻለሽ። እውነት ለመናገር ደግሞ ሰሞኑን ትንሽ እያለቀቀ ነው መሰለኝ ሩታ አካባቢ። እኔ የምትናድዱ ሰዎች ካላችሁ አያገባኝም፣ ግን ትክክል ያልሆነ ነገር የሚያደርግን ሰው ትክክል ነው እያልኩ ነገር ለእናንተ ፍቅርና ነገር ለእናንተ ኮመንትና ላይክና ነገር ሲባል እንትን አይደለም አልደባበቅም ምንም ነገር። በቃ ሩታ ጭንቅላት የላትም በምታደርገው ነገር እያደረገች ባለችው ነገር። ደግሞ እኮ የሚያናደኝ አንዳንድ ባለትዳር የሆኑ ሰዎች እኮ ናቸው አሁን ኮመንት ላይ ነገር እየገቡ ሩታ ደግ አደረገች ምናምን ነገር እያሉ የሚጽፉት። በጣም ከሚያናደኝ ነገር አንዱ ማለት ነው እንዴ ቆይ ባለትዳር የትዳር አጋራችሁ እንደዛ ቢያደርግ ታጨበጭቡለታላችሁ ነው? ጎበዝና ነገር ትሉታላችሁ ነው? እንደዛ የምታደርጉ ከሆነ ለእናንተ ሩታ ልክ ልትሆን ትችላለች። ለእኔ ግን ፈጽሞ ልክ ልትሆን አትችልም። አሁን ላይ ልክ አይደለችም። ወደፊትም በዚህ አካሄድ ልክ ልትሆንልኝ አትችልም። ታውቀኛለህ። ከዚህ የሚብስ ነገር አድርጌ እንዳላቃጥልህ። እሱም መልካም ሊቃጠል ይሆንላችሁ መስሎክ ከሄደህ ተንበርክከህ ትሰጠዋለህ። እሺ ተንበርክከህ ትሰጠዋለህ። ሌላ ነገር ይከተላል። አዝናኑኝ፣ ግን ዛሬ የምር አዝናኑኝ። አብርሽ ደግሞ በተለይ አጨብጭቤለታለሁ። እስቲ አብርሽ ልክ ነው የምትሉ ሰዎች በመስረቁ ፋይሉን በማጥፋቱና ነገር ልክ ነው የምትሉ ሰዎች ብቻ ያቺ የምታጨበጭበው ኢሞጂ አለቻ አብርሽ እያላችሁ የምታጨበጭበውን ኢሞጂ አስቀምጡ። እኔ ተመችቶኛል። ደግ አደረገ ነው ብለው ለሩታና ለዳኒ ሲያንሳቸው ነው። በተለይ ለዳኒ በጣም ሲያንሰው ነው። በማይመለከተው ነገር ውስጥ ገብቶ ራሱን ወጥመድ ላይ ጣለው። ከሱ እንግዲህ ሌላ አብርሽ ፒሲውንም ስልኩን ምናምን ነገር በርብሮ ፋይል ምናምን ነገር ካገኘበት አይታወቅም። እንግዲህ የዛን ሰዓት ምን አይነት ጉድ ደግሞ ዳኒ ሊኖረው እንደሚችል እሱን ሲደርስ ምናምን ነገር እናያለን። ከሆነም ካልሆነም ብቻ የዛሬው ቪዲዮ ይህን ይመስል ነበር እና ተመችቷችኋል ብዬ አስባለሁ። ከተመቻችሁ ላይክ እያደረጋችሁ ውጡ። እንዲሁም ደግሞ የእናንተን ሀሳብ ኮመንት ላይ ጻፉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።